Students, today we'll discuss about grade 12 history, chapter 3, part 3. እሺ ተማሪዎች ዛሬ የምናየው የ12ኛ ክላስ ሂስትሪ ዩኒት 3 ክፍል 3ን ይሆናል ማለት ነው። ተማሪዎች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉ። ለሌሎች እንዲደርስ ይጠቅማል፣ ለኔም ይጠቅመኛል ማለት ነው። ወደ ቪዲዮ ስንሄድ ባለፈው ክላስ ሌሰን 2 ጀምረ ነው ረዝሞብን አቁመን ነበር እዚህ አካባቢ ላይ ይሄው እዚህ ፎቶ የቴድሮስ ፎቶ አካባቢ ነው ያቆምነው። ኢምፐረር ቴድሮስ አት ዘ ባትል ኦፍ ድባርቅ ላይ ከተሸነፈ በኋላ በኢጂፕሽያን ወታደሮች ተማርኮ ወይንም በኢጂፕሽያን ወታደሮች በቃ ዲሲፕሊናቸውን አኩርቶት የሱን ወታደሮች እንደነሱ እንዲሰነጥሉ ወይንም ኳሊቲ የሆነ ትሬኒንግ እንዲኖራቸው ሚሊታሪ ዲሲፕሊን እንዲኖራቸው ፈልጎ ነበር ብለን አቁመን ነበር። አሁን ደግሞ ስናይ ኢምፐረር ቴድሮስ ያመጣቸው ሪፎርሞች ምን እንደነበሩ ምን ሪፎርሞች እንዳመጣ እናያለን ማለት ነው። therefore Tedros introduced a military reform which include modern military training with military drills and introduced what military title like አስር አለቃ ኮርፖራል የሚባሉት 10 አለቃ ኮርፖራል 50 አለቃ ሰርጀንት የሚባሉት 100 አለቃ ሊeutenant የሚባሉት 1000 አለቃ የሚባሉት ምን አደረገ ቴድሮስ መሰረተ ማለት ነው። ምክንያቱም ቴድሮስ የሚሊታሪ ሪፎርም አንደኛ ቅድሚያ የሰጠው ነገር ነው። at the battle of ድባርቅ ከተሸነፈ በኋላ በእነሱ ሌሰን ወስዶ ቴድሮስ መጥቶ ምን የሚሊታሪ ትሬኒንግ እንዲኖራቸው ሞደርን የሆነ ዘመናዊ የሆነ ምን ሚሊታሪ ትሬኒንግ እንዲኖራቸው ወታደሮቹ ማለት ነው። ኤንድ ኢንትሮዲስ ዋት ላይክ 10 አለቃ ኮርፖራል የሚባሉት ማለት ነው እና ደግሞ 50 አለቃ ሰርጀንት የሚባሉት 100 አለቃ ሊeutenant የሚባሉት 1000 አለቃ ማጆር የሚባሉት እነዚህ የሚሊታሪ ታይትል ምን አደረገ ኢንትሮዲዩስ አደረገ ለወታደሮቹ ማለት ነው። ዘመናዊ እንዲሆኑ ፈልጎ ማለት ነው። He also wanted his soldiers to be armed with modern and very efficient firearm ይላል። ምን መሰላችሁ እሱ ወታደሮቹ ዘመናዊ እንዲሆኑና በጣም ምን በሆኑ efficient firearm በሆነ ወይንም ዘመናዊ በሆነ መሳሪያዎች እንዲታጠቁ ይፈልጋል ማለት ነው ቴድሮስ ማለት ነው። Emperor Tedros II launched a campaign against what ወሎ ጎጃም and ሻዋ to unite ኢትዮጵያ ይላል። ምን መሰላችሁ እንደምታስታውሱት ቴድሮስ ወደ ስልጣን ከመምጣቱ በፊት ኢትዮጵያ በጣም ሪጂናሊዝም የነበረበት ዘመን ነበር ወይንም at the era of ዘመነ መሳፍንት ወይንም በዘመነ መሳፍንት ዘመን ኢትዮጵያ በጣም የተከፋፈለችበት ዘመን ነበር። ከዛ በኋላ ቴድሮስ መጥቶ 4 ባትሎች አሉ ያንን ባትል አሸንፎ ወደ ስልጣን መጥቷል። እሱ ያንን አሸንፎ ኢትዮጵያን ዩኒት ለማድረግ ነው የሚለፋው። አሁን ኢትዮጵያ ስለተከፋፈለች አንድ ለማድረግ ስለሚለፋ ወደ ወሎ ወደ ጎጃም ወደ ሸዋ ምን አደረገ ጦርነት አዞ ኢትዮጵያን አንድ ለማድረግ እነዚህ ስቴቶች አንድ ለማድረግ ወሰነ ማለት ነው። he punished those who tried to resist him ምን መሰላችሁ እሱን የማይቀበሉት ወይንም አንድ ሁኑ ብሏቸው እምቢ ያሉትን ምን ያደርጋል ፑኒሽድ ያደርጋል። ምን ያደርጋቸዋል ይቀጣቸዋል ማለት ነው። he punitive measure were not limited to his adversaries ምን መሰላችሁ ይሄ ቅጣቱ ማለት ነው የሱ ቅጣት ወይንም እሱ የሚወስደው ቅጣት ለሱ ወታደሮች ራሱ የሚመለስ አይደለም። የሱ ወታደሮች ራሱ ይቀጣቸዋል ከሱ ጋር የነበሩት ማለት ነው። ቴድሮስ also punished his own soldiers to enforce a strict military what ዲሲፕሊን ሚሊታሪ ዲሲፕሊን እንዲኖራቸው ወታደሮቹ ምን ያደርግ ነበር የራሱ የሆነ ወታደር ራሱ በዛ ሰዓት ይቀጣው እንደነበረ ነው የሚያስቀምጠው ፑኒሽድ ያደርገው ነበር ማለት ነው። but the measure had some undesired effect and many of his own soldiers eventually deserted him ይላል። ምን መሰላችሁ ይሄ ተግባሩ ብዙ ወታደሮች እሱን እንዲጠሉትና ከሱ ጎን እንዳይሆኑ ወይንም አድርጓቸዋል ማለት ነው። ቴድሮስ ይሄ ነበር ያደረገው።
The relationship between Emperor Tewodros II and Ethiopian Orthodox Church was generally unhealthy. ምን ነበሩ? ጤናማ ነበሩ። የኢትዮጵያን ኦርቶዶክስ ቸርች እና ኢምፐረር ቴዎድሮስ በዛ ሰዓት ጤናማ አልነበሩም፣ ግጭት ላይ ነበሩ ነው የሚለው። ቴዎድሮስ quarreled with the clergy and the patriarch አቡነ ሰላም not because of religious reason። ምን መሰላችሁ? ቴዎድሮስ ከክሌርጂዎች ከፓትራጆች ስፔሻሊ ከአቡነ ሰላም ጋር ምን ነበራቸው? ግጭት ውስጥ ነበር፣ ወይንም አይስማሙም ነበር፣ ግጭት ውስጥ ነበር። ይሄ ምክንያቱ ሪሊጂየስ ሪዝን አይደለም፣ ሪሊጂየስ ሪዝን አይደለም፣ ወይንም ሃይማኖታዊ ምክንያት አልነበረም። ሶ what brought Emperor Tewodros and the church into conflict was Tewodros' attempt to confiscate the extra land holding of the church to redistribute what it among landless peasants ይላል። ምን መሰላችሁ? ቴዎድሮስ ከቸርቾች ጋር የተዋጋበት ወይንም የተጋጨበት ምክንያት ቴዎድሮስ ወደ ስልጣን ሲመጣ አንደኛ ኢትዮጵያን አደርጋለሁ ብሎ ያሰበው ነገር ኢትዮጵያ ሞደርናይዝ ማድረግ ነው። ሁለተኛ ደግሞ በጣም በወታደራዊ ጠንካራ የሆነች ስቴት ለመፍጠር ነው የመጣው ማለት ነው። ሶ ይሄ ለመፍጠር ደግሞ ቴዎድሮስ መሬት ያስፈልገዋል። ይሄ መሬት ደግሞ በዛ ሰዓት ቸርቾች ብዙ የሆኑ መሬቶች ይዘው ነበር። ይሄ መሬት ላንድለስ ለሆኑ ፔሰንቶች፣ መሬት ለሌላቸው ገበሬዎች የቸርቹ መሬት ሰጣቸው ማለት ነው። ሶ በዚህ ምክንያት ከቸርች ጋር ግጭት ገባ ማለት ነው። ገብቷችኋል? የቸርች የነበረው መሬት ለላንድለስ ወይንም መሬት ለሌላቸው ላንድለስ ፔሰንቶች ምን አደረገ? ሰጣቸው። ይህ ሲሰጥ ደግሞ ከማ ጋር ተጋጨ? ከቸርቾች ጋር ተጋጨ ማለት ነው። ዚስ ኖት ሪሊጂየስ ሪዝን፣ ሪሊጂየስ ሪዝን ግን አይደለም። ሶ በመሬት ምክንያት ነው። ኖት ቴዎድሮስ ያ ስለሚፈልግ ነው፣ ኢትዮጵያ ሞደርናይዝ ማድረግ ስለሚፈልግ። ምክንያቱም ሁሉም ሰው መስራት አለበት። ስለዚህ ገበሬዎች እንዲሰሩ መሬት ሰጣቸው ማለት ነው። he also declared that each church should retain land that could maintain no more than 2 priests and 3 ዲያቆን። ምን መሰላችሁ? ቴዎድሮስ ሌላ ያደረገው ነገር ከሁለት ፕሪስትና ከሶስት ዲያቆን ውጪ ምንም አይነት ቸርች ላይ ምንም አይነት ያ መቀመጥ የለበትም ብሎ ወሰነ ማለት ነው። so that brought him into conflict with ኦርቶዶክስ ክሌርጂ ይላል። ምን መሰላችሁ? ይሄ ነገር ደግሞ ከኦርቶዶክስ ክሌርጂ ጋር እንዲጋጭ፣ ከኦርቶዶክስ ካህናቶች ጋር እንዲጋጭ ያደረገው ነገር ይሄ ነው ማለት ነው። ይሄም አንዱ ነገር ነው። as a result አቡነ ሰላም excommunicated ቴዎድሮስ ይላል። በዚህ ምክንያት አቡነ ሰላም ከቴዎድሮስ ጋር ግጭት ውስጥ ገባ። ሶ ኢን ሪስፖንስ ቴዎድሮስ ኢምፖርሶንድ አቡነ ሰላም ኢን 1864 and the አቡን died in prison in 1867 ይላል። አቡነ ሰላም በኋላ ቴዎድሮስ አሰረው አቡነ ሰላምን በ1864 ላይ ቴዎድሮስ አቡነ ሰላምን አሰረው። ከዛ በኋላ በ1867 ላይ አቡነ ሰላም ምን ሆነ? ሞተ ማለት ነው። ሶ ስለዚህ ቴዎድሮስ ወደ ከቸርቾች ጋር ግጭት ያገባው ነገር ምንድነው? አንደኛ ቴዎድሮስ አገሩን ሞደርናይዝ ማድረግ ስለሚፈልግ ምን ማድረግ አለበት? በቸርች ብዙ ቦታ ይዝ ነበር በዛ ሰዓት። ያ የቸርች ቦታ ለላንድ ለሌላቸው ወይንም መሬት ለሌላቸው ሰዎች ሲሰጥ ምን አደረጉት? እነሱ ተቃወሙት። ከዛ በኋላ ምን ሊያደርግ ይችላል? እሱ እነሱን ያሊላቸው ይችላል። ሶ በዛ ምክንያት ነበር የተካሄደው። ሶ ወደ ሌላው ስንሄድ the other reason that brought the downfall of Emperor Tewodros was the serious opposition he faced from what? The regional lord of various regions in Ethiopia who lost their regional power because of ቴዎድሮስ ሴንትራላይዜሽን ይላል። ምን መሰላችሁ? ሌላኛው ቴዎድሮስ እንዲወድቅ ያደረገው ነገር ምንድነው?
በሪጂናል ሎርዶች ኦፖዚሽን ገጥሞት ነበር፣ ወይንም ተቃውሞ ገጥሞት ነበር፣ ኦፖዚሽን ገጥሞት ነበር። በሪጂናል ብዙ በሆኑ በኢትዮጵያ ሪጂናል ሎርዶች ወይንም ሪጅን ላይ የሚመሩት ሎርዶች መሪዎች ከነሱ ጋር በነሱ ኦፖዚሽን ወይንም ተቃውሞ መጥቶበት ነበር። አንዱ እሱ ነው። ምክንያቱ ይሄ ምንድን ነው? ቴዎድሮስ ሴንትራላይዜሽን ነው። ቴዎድሮስ ኢትዮጵያን ሴንትራላይዝ ለማድረግ የሚሞክር ሰው ነው። በሱ ምክንያት ምን አደረገ? አንዱ ከኦፖዚሽን ወይንም ከሪጂናል ሎርዶች ኦፖዚሽን ገጥሞታል ማለት ነው። ሂ አፖይንትድ ሂዝ ኦውን ሚን ኢን ዘ ሪጅን ሂ ኢንኮርፖርትድ ይላል። እሱ የተቆጣጠራቸው ቦታዎች ወይንም ቴዎድሮስ በዛ ሰዓት የተበታተነው ኢትዮጵያ ሄዶ ይዋጋና ይቆጣጠር ነበር። እሱ የሚቆጣጠርባቸው ቦታዎች ምን ያደርግ ነበር? የራሱ የሆኑ ወታደሮችን ምን ያደርግ ነበር? ይሾምበት ነበር በቦታው ማለት ነው። ጀስት a decade after Tewodros had assumed the imperial throne, most of the Ethiopian territories that were incorporated by him by force of the army had fallen under big regional lord, including Tsi'o Gobeze of Walqait and ደጄ ካሳ ምርጫ of Tigray, ታደለ ጎሉ of ጎጃም፣ ዋግሽም ጎበዜ of ገብረ መድህን of ላስታ፣ ንጉስ ሚኒሊክ of ሸዋ። በእነዚህ ቴዎድሮስ just decade after Tewodros had assumed imperial throne ወይንም ስልጣኑ ከያዘ በኋላ ኢምፔሪያል ትሮኑ ከያዘ በኋላ ቴዎድሮስ የተለያዩ ቦታዎችን ኢንኮርፖርት ማድረግ ወይንም መውረር ነው የጀመረው። ቴዎድሮስ ምን ማድረግ? መውረር ጀመረ። ከዛ በኋላ የራሱ ወታደሮች እዛ ጋር መሾም። ለምሳሌ ወልቃይት ላይ ጽዮ ጎበዜ ሾመ፣ ቃሳ ምርጫ ትግራይ ላይ፣ ታደለ ጓሉ ደግሞ ጎጃም ላይ፣ ዋግሽም ጎበዜ ደግሞ የት ላይ? ዋግሽም ጎበዜ ገብረ መድህን ኦፍ ላስታ፣ ንጉስ ሚኒሊክ ደግሞ ሸዋ ላይ ምን አደረገ? ሾማቸው ማለት ነው። ቴዎድሮስ አንደኛ ወደ ስልጣን ከመጣ በኋላ ሌላ ያደረገው ነገር ምንድነው ማለት ነው? የተበታተኑ ስቴቶችን ኢንኮርፖሬት ማድረግ። ላይክ ሚኒሊክን በሱ ተንተርሶ ነው የሚሄደው ማለት ነው። ስለዚህ ይሄን ነበር ያደረገው። Emperor Tewodros was aware Ethiopian backwardness and serious attempt to modernize Ethiopia, particularly because he wanted to build well-trained, disciplined and well-armed national army ይላል። ኢምፐረር ቴዎድሮስ ወይንም አጼ ቴዎድሮስ የኢትዮጵያ ኋላ ቀርነት የተረዳ ሰው ነው። ስለዚህ በዚህ ምክንያት ኢትዮጵያን ሞደርናይዝ ለማድረግ የተነሳ ሰው ነው። particularly because of he wanted to build well-trained, disciplined, well-armed national army። በተለይ እሱ መፍጠር የሚፈልገው አንድ ሀገር የምትቆመው በምንድን ነው? በወታደሯ ኃይል ነው። ስለዚህ በጣም የሰለጠኑ ወታደሮች እና ደግሞ ዲሲፕሊን ያላቸው እና ደግሞ ለሀገራቸው ራሱ የሚቆረቆሩ የሆኑ ወታደሮች መፍጠር ነው የሚፈልገው ቴዎድሮስ። ምክንያቱም እሱ at the battle of ድባርቅ ሲሸነፍ በኢጂፕሽያን ምን አድርጎ ነበር? የኢጂፕሽያን ወታደሮች በጣም ዲሲፕሊን የነበራቸው ነበር። በሱ ተማርኮ እሱ ራሱ ይህንን ለማድረግ ነው የወሰነው። ስለዚህ ቴዎድሮስ በጣም የሚፈልገው ዌል ትራይንድ የሆኑ ዲሲፕሊን ያላቸው እና ደግሞ ናሽናል አርሚ መመስረት ይፈልግ ነበር ማለት ነው። ምክንያቱም የኢትዮጵያ ባክዋርድነስ ስለተረዳ ማለት ነው፣ ኋላ ቀር እንደሆነች የተረዳ ሰው ነበር። ቴዎድሮስ was not so slowly interested in importing European manufacture good ይላል። ምን መሰላችሁ? ቴዎድሮስ የአውሮፓ ማኒፋክቸር ጉዶች ምን ማድረግ አይፈልግም? ኢምፖርት ማድረግ ወይንም ማምጣት አይፈልግም። እሱ እዚህ ላይ ማኒፋክቸር እንዲሆኑ የሚፈልግ ሰው ነው። በሀገሬ ይመስረት እንጂ ከውጭ ላስገባ ሚል ሰው አይደለም ቴዎድሮስ። አስቡት፣ በዛ ሰዓት ነው የሚያስበው። የአሁኑ ሰው ራሱ የሚያመጣ ሰው ነው ያለው፣ ግን በዛ ሰዓት ይሄ ማሰቡ ራሱ ትልቅ ነገር ነው። ይሄ በጣም የሚታወቅ ነገር ነው። He rather than sought firearm to be manufactured in Ethiopia by the Ethiopians ይላል። ምን መሰላችሁ? ማኒፋክቸር ወይንም በኢትዮጵያን ፋየርአርም ያለ የጦር መሳሪያዎች በኢትዮጵያን እጅ ወይንም በኢትዮጵያን ሰው እንዲሰራ ነው የሚፈልገው እንጂ
ኢምፖርት አድርጎ ሊዋጋ አይደለም የሚፈልገው ማለት ነው። ሶ ፎር ዚስ ሂ ዋንትድ ኢሮፓን አሲስታንስ ኤንድ ሮት ኤ ሌተር ቱ ኪንግ ቪክቶሪያ ኦፍ ኢንግላንድ ቱ ሴንድ ሂም ስኪልድ ፐርሰናል ይላል። ምን መሰላችሁ? በዚህ ምክንያት እሱ አውሮፓዎችን የሚሊታሪ እርዳታ ጠየቀ። ለኪንግ ቪክቶሪያ ምን ብሎ ላከላት? ደብዳቤ ላከላት። ወይም የኢንግላንድ ወይም የብሪቴን መሪ ኪንግ ቪክቶሪያ ነበረች በዛ ሰዓት። ከዛ ለእሷ ደብዳቤ ልኮ ምን አላት? የተማረ ሰው ላኪልኝ፣ የተማረ ሰው ላኪልኝና አገሬን ላስተምርበት ወይንም ኢትዮጵያውያን እንዲማሩበት የተማረ ሰው ላኪልኝ ብሎ ጠየቃት ማለት ነው። ሶ unfortunately ቴድሮስ could not get quick positive response from British government for his request British technical assistance ይላል። ምን መሰላችሁ? እንዳለመታደል ሆኖ ቴድሮስ ምን አላገኘም? ፖዚቲቭ የሆነ ወይንም ጥሩ ምላሽ በብሪቲሽ ገቨርንመንት አላገኘም ማለት ነው። ለምን አላገኘም አትሉኝም? እዚህ ጋር ምን መሰላችሁ? እሱ የጠየቀው በዛ ሰዓት በጣም ከባድ ጥያቄ ነው። ማይጠየቅ ጥያቄ። ቴድሮስ እኔ መሳሪያ ማስገባት አልፈልግም፣ እናንተ የተማረ ሰው ላኩልኝና ኢትዮጵያውያንን የራሴን ሀገር በራሴ ያስተምሩኝና ራሴ ላምርት ብሎ ነው የጠየቀው። ይሄ ማለት አስቡት፣ በዛ ሰዓት የማይታሰብ ጭንቅላት ነው ያለው እሱ ማለት ነው። ሶ ይሄ ማሰቡ ራሱ አንድ በጣም እኔ ማደንቀው ኢምፐረር ካለ ኢትዮጵያ ላይ ቴድሮስን ነው። ቴድሮስ በጣም ምሁር የሆነ ሰው ነው። ያንን በመጠየቁ እነሱ በጣም ገርሟቸው ምንም ቴክኒካል አሲስታንስ ይህ ሰው ከሰጠነው እኛን ራሱ ድባቅ ሊያጠፋን ይችላል ብለው ነው በጣም ታሪኩን ከሰማችሁት ማለት ነው። ሶ በዚህ ምክንያት ምንም አይነት ቴክኒካል አሲስታንስ ሊሰጡት አልቻሉም ማለት ነው። ምንም አይነት ፖዚቲቭ የሆነ ሪስፖንስ አልሰጡትም። So disappointed by lack of response from the British government, Emperor Tedros II took Captain Cameron, the British consul and European missionary in Ethiopia, as a hostage and forced them to manufacture mortars in his gunpowder established at Gafat near his capital Debre Tabor. Also, the European missionary had no experience in army production, and Tedros forced them to manufacture mortars, including largest one which he named Sebastopol ይባላል። ምን መሰላችሁ? ቴድሮስ በነሱ ሪስፖንስ ወይም በነሱ ምላሽ ላክ ኦፍ ሪስፖንስ በነሱ ምላሽ ተናዶ ምን ኢትዮጵያ ላይ የሚኖሩ ምን የብሪቲሽ ገቨርንመንት ኢትዮጵያ ላይ የሚኖሩ የብሪቲሽ ሰዎችን ምን ማድረግ ጀመረ? ማሰር ጀመረ። ለምሳሌ ካፕቴን ካሜሮን ማሰር ጀመራቸው። እነዚህ ማለት ነው ኢትዮጵያ ላይ ነበር የሚኖሩት። ከዛ በኋላ እዚህ ለሚሽነሪ የመጡት በሙሉ እነሱ ሁላቸውን ምን አደረጋቸው? አሰራቸው። ሆስቴጅ አድርጎ ያዛቸው። ጋፋት ላይ ወስዶ መሳሪያ ወይንም ፋየር አርሚ እንዲሰሩ አስገደዳቸው ማለት ነው። ሶ ይሄ ሲያስገድዳቸው እነሱ ምንም አይነት ኤክስፒሪየንስ የላቸውም፣ እውቀቱ የላቸውም በማምረት ዘርፉ ማለት ነው። ዘ ኦልድ ኢሮፓ ሚሽነሪ ሃድ ኖ ኤክስፒሪየንስ ኢን አርሚ ፕሮዳክሽን ይላል። እዚህ ጋር እየገባችሁ ነው። አውሮፓዎች እነዚህ ያሰራቸው አውሮፓዎች ምንም አይነት ምን የላቸውም፣ ኤክስፒሪየንስ የላቸውም። ይሄ መሳሪያን የማምረት አቅሙ የላቸውም። በግድ ይዞ አምርቱ ብሎ ያዛቸው ማለት ነው። ሶ ቴድሮስ forced them to manufacture mortar including the largest one which is he named Sebastopol። በዚህ ምክንያት ትልቁ ሳቮስቶፖል የሚል ለመጀመሪያ ጊዜ ቴድሮስ መሳሪያውን ይሄውና ይሄ ማለት ነው። ሶ እሱ ይሄንን እንዲሰሩ አስገድዶ በግድም ሆነ ያው እዛ ሀገር ስላሉ ትንሽ እውቀቱ ስላላቸው በግድ አስገድዶ ይሄንን እንዲሰሩ አደረጋቸው። ከዛ ይሄ ለአንድ ጊዜ ተተኩሷል ይባላል። በታሪክ እንደሰማሁት ለአንድ ጊዜ ተተኩሶ ያ ብሏል ነው የሚባለው። እንደዚህ ጋፋት ላይ ይሄንን የመሰለ ሳቮስቶፖል የሚባል መሳሪያ አንዴ እንዲመሰርቱ አስገደዳቸው።
ሶ በዚህ ምክንያት ነው ቴዎድሮስ አንዱ እንዲወድቅ የሚያደርገው ይሄ ነው ማለት ነው። ሶ ይሄውና ይሄ ነው መሰረቱት ማለት ነው። በግድ ነው። ዘ ላርጀስት ሞርታር ሳቮስቶቮል ፕሮዲውስድ አት ጋፋት ላይ ነው የተመሰረተው ማለት ነው። ሶ ጋፋት ላይ ነው ያሰራቸው ቴዎድሮስ ማለት ነው። ይህ በጣም እኔ ማደንቀው በጣም ወደውም እሱን ነው ማለት ነው። ሶ the British government tried to convince Tewodros to release European captive by sending Hormuzd Rassam የሚባል ሰውዬ promising that the British were ready to send him to skilled personnel he requested ይላል። ምን መሰላችሁ? በኋላ ቴዎድሮስ እነዚህ ሆስቴጅ አድርጓቸዋል ወይንም አስሯቸዋል ብለናል። እነዚህ የአውሮፓ ወይንም የብሪቴን ሚሽነሪዎችን አስሮባታል በብሪቴን ላይ ማለት ነው። ሶ በዛ ምክንያት ቴዎድሮስ ምን አደረገ? እነዚህ አውሮፓዎች ሁርሙዝድ ራሰም የሚባል ወደ ኢትዮጵያ ተልኮ እነዛዎችን ልቀቅ፣ ያሰርካቸውን ልቀቅ፣ የፈለግከውን ስኪልድ ፐርሰናል የሆኑ ሰዎች እንልክልሃለን፣ ልንልክልህ ተዘጋጅተናል፣ ያሰርካቸውን ሰዎች ልቀቅልን ብለው ላኩት ማለት ነው። ሁርሙዝድ ለሚባል ሰውዬ ማለት ሶ እሱ ግን አልተቀበላቸውም። ኔቨርትለስ ቴዎድሮስ was not willing to release the hostage ይላል። ምን መሰላችሁ? ቴዎድሮስ ምን አደረገ መሰላችሁ? ይህንን ነገር አልተቀበላቸውም ማለት ነው። not willing to release ይላል። ይህንን ነገር ለመልቀቅ ምን አላደረገም? አልተቀበለም። ምክንያቱ ለምን ይመስላችኋል? አውቋል ቴዎድሮስ እንደማይልኩለት። ከለቀቀ በኋላ አይልኩለትም። እንደውም ከባድ ጠላት ነው የሚሆኑበት። ስላወቀ አልለቅም ነው ያለው ቴዎድሮስ ማለት ነው። አስቡት። በዛ ሰዓት ምን ከመሰለች ሀገር እንደዚህ ራሱ ማሳየቱ ራሱ አንድ ነገር ነው ቴዎድሮስ ማለት ነው። ሶ therefore in 1867 the British government sent a military expedition against Ethiopia led by General Robert Napier with limited objective of releasing European captive ይላል። ምን መሰላችሁ? በ1867 በዚህ ምክንያት ብሪቴኖች ወይንም እንግሊዞች ወደ ኢትዮጵያ የሚሊታሪ ኤክስፔዲሽን ወይንም የሚሊታሪ በቃ ሚሊታሪዋን ይዛ ወታደሯን ይዛ ወደ ኢትዮጵያ ገባች። ከዛ እየተመራች በሮበርት ናፒር እየተመራች ወደ ኢትዮጵያ ገብታ ይሄ የታሰሩትን ለማስለቀቅ ወደ ኢትዮጵያ ገባች። የታሰሩትን ብቻ ለማስለቀቅ ነው የገባችው እንጂ ኢትዮጵያን ለመውረር አይደለም። ሶ በዛ ሰዓት አስለቅቃም ወራ መሄድ ትችላለች፣ ግን አልያዘቻትም። ምክንያቱ ለምንድን ነው? መልሱት እስኪ እናንተ። ሶ by 1867 the army of Emperor Tewodros had declined to 15,000 up to 10,000 while the British force was composed of 32,000 up to 14,000 ምን መሰላችሁ? በ1867 የቴዎድሮስ ወታደሮች ከ5,000 እስከ 10,000 የሚሆኑ ናቸው። ግን የብሪቴን ወታደሮች ምን መሰላችሁ? ከ32,000 እስከ 40,000 የሚሆኑ ወታደሮች ነው ያሉ ይዘው የመጡት ማለት ነው። ሶ በዚህ ምክንያት እነሱ የያዙት የወታደር አቅም ይሄ ነው። የቴዎድሮስ ያለ ወይንም የኢትዮጵያ ያላት በዛ ሰዓት አቅም ይሄን ነበር። በዚህ ሁለቱ እንደዚህ ነው የተጋጩት። አስቡት 32,000 እስከ 40,000 ያሉ ወታደሮች ከ5,000 እስከ 10,000 ያሉ ወታደሮች ነው የሚዋጉት። በተለይ እነሱ በጣም ኤክስፒሪየንስድ የሆኑ ናቸው፣ ስኪልድ ያላቸው ናቸው። ብዙ መሳሪያዎች ይዘው ነው የሚመጡት። በዚህ ምክንያት ይሸነፋል። በቃ ቴዎድሮስ አምኖ መቀበል አለበት። ሶ በዚህ ምክንያት እንዲሸነፍ ሆኗል ማለት ነው። ሶ ሁለቱ ይሄ ብሪቴን ይሄን ያክል ወታደር ይዛ ኢትዮጵያ ደግሞ እስከ 5,000 እስከ 10,000 ያለ ወታደሮች ይዛ ነው የተዋጋቸው። ሶ ኢን አዲሽን ዘ ብሪቴን ሃድ ኤ ማርክድ ሱፕሪዮሪቲ ኦቨር ኢትዮጵያን ፎርስ ቦዝ ኢን ሚሊታሪ ትሬኒንግ ኤንድ ኳሊቲ ኦፍ ፋየር አርሚ። ይሄ ግልጽ የሆነ ነገር ነው። ምን መሰላችሁ? በኳሊቲ ኦፍ ፋየር አርሚም በሚሊታሪ ትሬኒንግም
ብሪቴን በጣም ትልቅ ደረጃውን ሱፕራዮሪቲውን የያዘችው ብሪቴን ነች ከኢትዮጵያ ይልቅ ማለት ነው። ኢትዮጵያ ምክንያቱም በጣም ባኳርድ የሆነች ነች፣ ገና ለማደግ የምትፍጨረጨር ሀገር ነች። ገና ለማሰልጠን ነው ስኪልድ የሆኑ ወታደሮች ላኪልኝ አላት። ስለዚህ በዚህ ምክንያት ኢትዮጵያ ትሸነፋለች። ኦን ኤፕሪል 10 1868 ዘ ብሪቲሽ ፎርስ ሩትድ ዘ ኢትዮጵያን ፎርስ ሊድ ባይ ፊታውራሪ ገብርዬ ኤንድ at the battle of አሮጌ at the battle of what አሮጌ ምን መሰላችሁ? ኤፕሪል 10 ላይ በ1868 ላይ የብሪቴን ፎርስ ወደ ኢትዮጵያ መጡ። የኢትዮጵያን ፎርስ አሸነፉ። ፊታውራሪ ገብርዬን አሸንፈው at the battle of አሮጌ ላይ ፊታውራሪ ገብርዬ the right hand of what ኢምፐረር ቴዎድሮስ የኢምፐረር ቴዎድሮስ ወይንም የአፄ ቴዎድሮስ ምንድን ነው ቀኝ እጁ ነበር። ይሄ ማን ነው? ገብርዬ የሚባለው እሱ at the battle of አሮጌ ላይ ተሸነፈ ማለት ነው። in this battle the right hand man of Emperor ቴዎድሮስ ፊታውራሪ ገብርዬ lost his life ይላል። የቴዎድሮስ ራይት ሃንድ ወይንም ቀኝ እጁ የሚባለው በዚህ ጦርነት ህይወቱን አጣ ወይንም ተሸነፈ ማለት ነው። ገደሉት። so the days of ፊታውራሪ ገብርዬ was a big blow to ቴዎድሮስ ይላል። so ፊታውራሪ ገብርዬ መሸነፉ ለቴዎድሮስ ትልቅ የሆነ ያ ነው፣ ሀዘን ነው። ደግሞ በጣም እንደ ቀኝ እጁ ነው። አንድ ሰው ቀኝ እጁ ካጣ እንዴት እንደሚሸነፍ ምንም በቃ በጣም ነው ያ የሚለው። so እኛ ቀኝ እጅ ባይኖረን በግራ እጅ ብዙ ነገር ማድረግ አንችልም። ስለዚህ እንደዚህ ነበር ማለት ነው ለቴዎድሮስ ያጣው። the days of ፊታውራሪ ገብርዬ was a big blow to ቴዎድሮስ the British eventually stormed መቅደላ ይላል። so ብሪቴን በመጨረሻ ወደ መቅደላ ደረሱ። so መቅደላ ደረሱ። ጀነራል ናፒር ዲማንድ ዘ አንኮንዲሽናል ሰረንደር ኦፍ ቴዎድሮስ። ጀነራል ናፒር ምን አደረገው? ቴዎድሮስ እጅ እንዲሰጥ ምን አደረገው? ጠየቀው ማለት ነው። ፍላጎት ማለት ነው። so ጠየቀው። but ቴዎድሮስ was not willing to do so። ቴዎድሮስ ይሄንን ማድረግ ምን አልፈለገም ማለት ነው። so ይሄንን ማድረግ አልፈለገም። ቴዎድሮስ ምንድን ነው ያደረገው? ራሱ ነው ያጠፋው። so ራሱ አጠፋ ማለት ነው ቴዎድሮስ። but ቴዎድሮስ was not willing to do so። Emperor ቴዎድሮስ II first released all the European hostage and the committed suicide on April 13 1868 at the battle of መቅደላ rather than surrender to the British ይላል። ምን መሰላችሁ? ኢምፐረር ቴዎድሮስ የአውሮፓዎችን መጀመሪያ ለቀቀ። አውሮፓ ያሰራቸውን ለቀቃቸው። ከለቀቃቸው በኋላ ራሱን አጠፋ ማለት ነው። ኮሚትድ ሱሳይድ ማለት ራሱን አጠፋ። ከነሱ እጅ ከመግባቴ ራሴን አጥፍቼ ሀገሬን ማስመስከር ፈልጋለሁ ብሎ ነው ያጠፋው ማለት ነው። ሶ ይሄ ሲያጠፋ እነሱ በጣም ደንግጠው በጣም በቃ ልጁን ራሱ ይዘውት ነበር የሄዱት ምናምን። ሶ ይህን ያክል ቴዎድሮስ ለሀገሩ መስዋዕት ከፍሏል። እኛ ዛሬ ምንም ሳናቅ ተነስተን ብዙ ነገር እናወራለን። ሶ at the battle of መቅደላ the end of ቴዎድሮስ the battle of መቅደላ ላይ ቴዎድሮስ የሞተበት ነው በ1868። at the battle of አሮጌ ደግሞ the right hand man of emperor ቴዎድሮስ ፊታውራሪ ገብርዬ የሞተበት ነው ማለት ነው። so the British soldier looted Ethiopian territories at መቅደላ ይላል። so British soldier looted Ethiopian territory at መቅደላ the force under General Robert Napier Lords also took Prince Alemayo Tewodros and his mother and wife of the Emperor Tewodros and እቴጌ ጥሩ ወርቅ as captive left Ethiopians ይላል። ከዛ በኋላ ይሄ ጀነራል ናፒር ምን አደረገ? ይሄ የማን ነው የቴዎድሮስ ልጅ አለማየሁ ቴዎድሮስ የሚባለው ወሰዱት። ፕሪንስ ነበር፣ ወሰዱት። የቴዎድሮስ ልጅ ስለሆነ ወሰዱት እና ደግሞ የሱ እናትም ወሰዷት። የኢምፐረር ቴዎድሮስ ሚስት ነበረች፣ እቴጌ ጥሩ ወርቅ ትባላለች። አስረው ይዘዋቸው ሄዱ ማለት ነው። ሶ ግን በዚህ ሰዓት ሲሄዱ ኢትዮጵያን አልወረሩትም። ምክንያቱም ምንድነው ነው? ይሄንን መልሱት እናንተ። በጣም ከባድ ነው ማለት ቴዎድሮስ አሁን ለምሳሌ እዚህ ጋር መሪያችን ሞቷል፣ ቴዎድሮስ ሞቷል።
ሀገሪቱ በዛ ሰዓት ገብተው አሸንፈው እነዚህን አውጥተው እንዴት ሀገሪቱ በዛ ሰዓት አልተወረረችም? ይሄ ጥያቄ ነው ለእናንተ እንድትመልሱት ነው። ሶ the days of Emperor Tewodros again lead to unusual power struggle among the leading regional lord ይላል። ሶ ቴዎድሮስ መሞቱ እንደገና ፓወር ስትራግል ወይንም የስልጣን ሽኩቻ ወይንም የስልጣን ፉክክር ትግል እንዲኖር አድርጓል እንደገና ማለት ነው። nevertheless the objective reality of the period was quite different from what ዘመነ መሳፍንት። ይሄ ግን ከዘመነ መሳፍንት በጣም በትልቁ ይለያል። ይሄ እንደ ድሮ እንደ ዘመነ መሳፍንት አይደለም። ይሄ ፓወር ስትራግሉ ማለት ነው። so ቴዎድሮስ has already made himself as good model for his successor to keep the unification of Ethiopia. ቴዎድሮስ ለዚህ ነው በጣም በቃ ማይንድፉል የሆነ ሰው ነው የምላችሁ። ምክንያቱም ቴዎድሮስ ለሁሉም ከዚህ በኋላ ለሚመጡት መሪዎች ሞዴል ነው የሆነው። ለምን? ኢትዮጵያን ዩኒፋይ ለማድረግ ማለት ነው። የጀመረው እሱ ነው። the pioneer of Ethiopian unification is ቴዎድሮስ ነው። ቴዎድሮስ መጀመሩ ለሁላቸውም ያ እንዲሆን አድርጎታል ማለት ነው። as a result the powerful lord were determined to become emperor. ስለዚህ the powerful lord were determined to become emperor. በመጨረሻም ፓወርፉል የሆነው መሪ ኢምፐረር ይሆናል። so those all the three powerful rivals namely ደጃዝማች ካሳ ምርጫ of ትግራይ and ዋክሽም ጎበዜ of ገብረ መድህን of ላስታ ሚኒሊክ ኃይለ መለኮት of ሸዋ wanted to become king of Ethiopian like ቴዎድሮስ ይላል። ሶ ቴዎድሮስ ከሞቱ በኋላ ሶስት በጣም ፉክክር ያለባቸው ወይንም ራይቫል የሆኑ መሪዎች መጥተው ነበር። አንደኛ ደጄ ካሳ ምርጫ of ትግራይ በኋላ ኢምፐረር ዮሐንስ የሚባል ነው። ሁለተኛ ዋክሽም ጎበዜ ገብረ መድህን በኋላ ተግረ ጎርጊስ የሚባል ሰውዬ ነው ስልጣን ከያዘ በኋላ ማለት ነው። ሚኒሊክ ኃይለ መለኮት of ሸዋ ነው ሁለተኛው ማለት ነው። ሶ ምን ለመሆን ስልጣኑን የኢትዮጵያ ኪንግ ኦፍ ኪንግ ለመሆን ግጭት ውስጥ ገቡ፣ ፉክክር ውስጥ ገቡ ማለት ነው። እነዚህ ነው የመጡት ከቴዎድሮስ በኋላ ማለት ነው። እንደ ቴዎድሮስ የኢትዮጵያ ኪንግ ለመሆን ፉክክር አድርገዋል ማለት ነው። So of the three contenders to assume the imperial throne, the first to succeed, the late Tewodros was ዋክሽም ጎበዜ ገብረ መድህን of ላስታ who took the throne named Emperor ተክለ ጎርጊስ። ምን መሰላችሁ? በዚህ ሶስቱ ኢምፔሪያል ትሮኑ የወሰደው ማን ነው? ከሶስቱ ዋክሽም ጎበዜ ገብረ መድህን of ላስታ ነው ማለት ነው። ይሄ ስልጣኑን በመጀመሪያ ጊዜ ቴዎድሮስ ከሞተ በኋላ ወዲያውኑ ስልጣን የያዘው ኢሚዲየትሊ ማን ነው? ቴዎድሮስ ነው። ይሄ ብዙ ጊዜ የሚጠየቅ ነው። ዋክሽም ጎበዜ ገብረ መድህን of ላስታ ነው ማለት ነው። who took the throne as named ኢምፐረር ተክለ ጎርጊስ በሚል ስሙ ማለት ነው። ኢምፐረር ተክለ ጎርጊስ በሚል ተቀየረ። የዙፋን ስሙ ኢምፐረር ተክለ ጎርጊስ በመባል ተቀየረ ማለት ነው። መጀመሪያ ዋክሽም ጎበዜ ነበር። The reign of Emperor ተክለ ጎርጊስ was not more than 3 years long ይላል። የኢምፐረር ተክለ ጎርጊስ የመምራቱ ከ3 ዓመት የሚያልፍ አይደለም። በጣም አጭር ጊዜ ነው የመራው ማለት ነው። His authority was seriously challenged by other feudal prince of ጎጃም ሸዋ ትግራይ ይላል። ልንገራችሁ የሱ ምንድነው ሬን ወይንም ዘመን በጣም በቃ እንዳይረዝም ያደረጉት 3 መሪዎች ነበሩ። እነዚህም በሸዋ በትግራይና በጎጃም የነበሩ መሪዎች ነበሩ። በተለይ ካሳ ምርጫ በጣም ይፎካከረው የነበረ ሰው ነው። also he tried to consolidate his authority. The other contender for power were not willing to obey and recognize him ይላል። ምን መሰላችሁ? ሌሎቹ ምን እንዲያደርጉት የሱን ስልጣን አልተቀበሉም። እሱ አውቶሪቲውን ለማስቀጠል ሞከረ። ግን የሱ ሌሎቹ ማለት ነው የሱ ተከታዮች ምንም እሱን ሊቀበሉት አልቻሉም። ሬዚስት አድርገውታል እሱን ማለት ነው። ካሳ ምርጫ of ትግራይ for instance was not willing to pay tribute to
ኒው ኢምፐረር ይላል። ካሳ ምርጫ በተለይ ምኑን ትእዛዙን አላከበረም፣ ትሪቢዩት ቀረጥ አልከፍልም ለሱ ብሎ ማመፅ ጀመረ ማለት ነው፣ ለአዲሱ መሪ ማለት ነው። ሶ ፋይናሊ ኢን ጁላይ 1871 ኢምፐረር ተክለ ጊዮርጊስ 1871 at the battle of አሰብ ደጃዝማች ካሳ ምርጫ at the battle of አሰብ ደጃዝማች ካሳ ምርጫ of Tigray defeated and captured Emperor ተክለ ጊዮርጊስ and brought an end of Emperor ተክለ ጊዮርጊስ short reign። ምን መሰላችሁ? በ1871 at the battle of አሰብ ላይ ይሄ ማን ነው ተክለ ጊዮርጊስ ተሸነፈ። ካሳ ምርጫ አሸነፈ። ጦርነት አድርገው ካሳ ምርጫና ኢምፐረር ተክለ ጊዮርጊስ ምን አደረጉ? ውጊያ አደረጉ። ከዛ በኋላ በዛ ጦርነት ማሸነፈ? ካሳ ምርጫ አሸነፈ at the battle of አሰብ ላይ። እንዴት ካሳ ምርጫ የኢትዮጵያ መሪ የሚያክል እንዴት ሊያሸንፍ ቻለ የሚል ጥያቄ ያስነሳል እዚህ ጋር ማለት ነው። ሶ ተክለ ጊዮርጊስን እንዴት አሸነፈው የሚል ጥያቄ ያስነሳል። ሶ በዛ ሰዓት ኢምፐረር ዮሐንስ ወይንም ካሳ ምርጫ ወደ ኢትዮጵያ እነዚህ ሆስቴጆቹን ለማስለቀቅ ወይንም በቴዎድሮስ ዘመን ሲመጡ ብሪቲሾች እርዳታ አድርጎ ነበር ኢምፐረር ዮሐንስ። በሱ ምክንያት ወታደሮችን ወይንም መሳሪያዎችን ይዞ ነበር። በዛ መሳሪያ ነው ያደረገው ማለት ነው እሱን ሊያሸንፈው የቻለው። ዛት was because of the modern weapon ካሳ ምርጫ received from General Napier for helping British force on the march to መቅደላ to fighting against ቴዎድሮስ ይላል እዚህ ጋር ማለት ነው። ሶ ካሳ ምርጫ ይህንን ሊያሸንፍበት የቻለ ምክንያት በጀነራል ናፒር የተለያዩ መሳሪያዎችን ተቀብለው at the battle of መቅደላ ላይ ወይንም መቅደላ ላይ ከቴዎድሮስ ሊዋጉ ሲመጡ የተለያዩ መሳሪያዎች መንገዱን በማሳየት መሳሪያዎችን ተቀብሎ ምን አደረገ? ቴዎድሮስን በዚህ ሰዓት ተጠቀመበት ማለት ነው። እሱ የተቀበለው መሳሪያ ማለት ነው። ሶ በዛ ሰዓት ፉክክር ነበር ኢትዮጵያን ለመምራት ማለት ነው። ሶ in 1872 ደጃዝማች ካሳ ምርጫ declared himself Emperor Yohannes IV of Ethiopia and ruled from 1872 to 1889 ይላል። ስለዚህ ኢምፐረር ቴዎድሮስ ደጃዝማች ካሳ ምርጫ በራሱ በ1872 ራሱን ምን ብሎ ሰየመ? ኢምፐረር ዮሐንስ IV የኢትዮጵያ ወይንም አጼ ዮሐንስ ብሎ የኢትዮጵያ ኪንግ ኦፍ ኪንግ ሆኖ 1872 እስከ 1889 መራ ማለት ነው። ሶ also Emperor Tewodros plan to create united Ethiopia did not materialize. There was no return to ዘመነ መሳፍንት ይላል። So also Emperor Tewodros plan to create united Ethiopia did not materialize. There was no return to ዘመነ መሳፍንት። ኢምፐረር ቴዎድሮስ እንደምታስታውሱት ኢትዮጵያን አንድ ለማድረግ የሄደበት ፕሮሰስ ነው። ሶ ሁላቸውም ይሄንን አስቀጥለው ነው የሄዱት። ማንኛውም የትኛውም መሪ ሲመጣ ይሄንን የሱን ፖይነር ወይንም ኢትዮጵያን አንድ ለማድረግ የሄደበት ፕሮሰስ ማንም አልተቃወመም። ስለዚህ ዘመነ መሳፍንት ወደ ዘመነ መሳፍንት ምንም ሊመለስ አልቻለም ማለት ነው። ሶ the idea of Ethiopia unity was adopted and implemented by the successor of Tewodros including Yohannes IV so with differing style ይላል። ምን መሰላችሁ? the idea of Ethiopian unity ኢትዮጵያን አንድ ለማድረግ የተሄደበት ፕሮሰስ and adopted and implemented by the successor of Tewodros በቴዎድሮስ ተከታዮችም ወይንም ሰክሰሰር ማለት ተከታይ ማለት ነው። በተከታዮቹ ምን ተደርጓል? ኢምፕሊመንት ተደርጓል ወይንም ተተግብሯል። ግን የተለያየ ስታይል ቢሆንም ለምሳሌ በዮሐንስ ተተግብሯል። ሶ ዊዝ ዲፈረንት ስታይል ግን ስታይሉን ቀይሮ ነው የሱ መጥፎ ጎኑን አስተካክሎ ስታይሉን ቀይሮ ነው የመጣው ማለት ነው። ሶ ኢምፐረር ዮሐንስ IV was politically liberal and followed an administration that resembled federalism. ኢምፐረር ዮሐንስ IV አንዱ ከቴዎድሮስ ያስተካከለው ነገር ሪጂናል ኦፖዚሽን እንዳይመጣበት ምን አደረገ? ላይቤሪያል እና ሼርድ የሆነ ፓወር ሼርድ የሚያደርግ ፌዴራሊዝም ወይንም ፌዴራሊዝም ነው የተከተለው። እኔ የኢትዮጵያ ኪንግ ነኝ፣ እኔ በመማራው ትመራላችሁ፣ ግን በራሳችሁ ውስጥ ምንም ነገር አያገባኝም ብሎ ነው በቃ ፌዴራሊዝም የሆነ አስተሳሰብ ተከትሎ ያ ማድረግ ቻለ። አንዱ ከቴዎድሮስ ለየት ብሎ የመጣበት ነገር ይሄ ነው ዮሐንስ ማለት ነው።
ምክንያቱም ከሪጅናል ሎርዶች ጋር ኦፖዚሽን ውስጥ አልገባም ማለት ነው። ሶ የነሱ ስልጣን ለመቀማት አልሄደም ማለት ነው። ግን ለነሱ ስልጣንን በመስጠት የተለያዩ ቦታ እንዲመሩ በማድረግ ግን ኪንግ ኦፍ ኢትዮጵያ የሚለው እሱ ነው። ግን ንጉስ የሚለው ማዕረግ ሰጣቸው። የተለያዩ ነገሮች በመስጠት ነው ያደረገው። ዮሐንስ was willing and ready to share power with his vassals ይላል። ምን መሰላችሁ? ዮሐንስ was and ready to share power with his vassal ከነሱ መሪዎች ጋር የተለያዩ ምን በማድረግ የተለያዩ የሆነ ፓወራቸውን ሼርድ በማድረግ ፓወር እንዲከፋፈሉ ፓወራቸውን በማስፋት እኔ ብቻ አመራለሁ ሳይል ከሱ ማለት ከሪጅናል ሎርዶች ጋር ጥሩ የሆነ ግንኙነት ነበረው። he guaranteed a great deal of autonomy to regional and dynastic ruler በጣም በቃ አውቶኖሚ አልነበረም እሱ። ሪጅናል ሎርዶች የራሳቸው አውቶኖሚ ሆነው እንዲመሩ ወይንም በቃ ራስ በራሳቸው ማስተዳደር እንዲችሉ ፈቅዷል በዛ ሰዓት ማለት ነው። እሱ in this regard in 1878 he forced Minilik of Shawa to drop his title of King of King and confirmed his title King of Shawa ይላል። በ1870 ንጉስ ሚኒሊክ ራሱ በራሱ ኪንግ ኦፍ ኪንግ ብሎ ሰይሞ ነበር። ምክንያቱም አልተቀበለውም። እንደ ለምሳሌ ዋክሽም ጎበዜ ወይንም ተክለ ጊዮርጊስ ስልጣን ሲቀበል ዮሐንስ አልተቀበለም ነበር። በዚህ ሰዓትም ደግሞ ኢምፐረር ሚኒሊክ ዮሐንስ ኪንግ ኦፍ ኢትዮጵያ ወይንም ኢምፐረር ዮሐንስ ዘ ፎርዝ ብሎ ራሱን ሲሰየም አልተቀበለው። እኔም ኪንግ ኦፍ ኢትዮጵያ የኢትዮጵያ የኪንጎች ኪንግ ነኝ የንጉሶች ንጉስ ነኝ ብሎ ራሱን ሰየመ ማለት ነው። ሶ ይህን ሲሰይም በኋላ ከዮሐንስ ጋር ወይንም ከዮሐንስ ጋር በመስማማት ምን አደረገ? ይሄ ኪንግ ኦፍ ኪንግ የሚለውን ሊያስቆመው ችሏል። ሊቺ አግሪመንት ነው የሚባለው። በሱ ምክንያት ሊያስቆመው ችሏል ማለት ነው። ኢምፐረር ዮሐንስ ዘ ፎርዝ ኦልሶ ዲስቲኔትድ ራስ አዳል ተሰማ ኦፍ ጎጃም አስ ንጉስ ኦፍ ጎጃም ከፋ ኢን 1881 ኢምፐረር ዮሐንስ ዘ ፎርዝ ራስ አዳል ተሰማን ምን አደረገ? የጎጃሙ ወይንም የጎጃምና የከፋ ንጉስ እንዲሆን አድርጎ ሰየመው ማለት ነው። በ1881 ዮሐንስ ዘ ፎርዝ ዲድ ኖት ኢንተርፌስ ኢንተርናል አፌሪያንስ ኦፍ ሂዝ vassal as long as they recognize his overall lordship and paid tribute ይላል። ምን መሰላችሁ? ኢምፐረር ዮሐንስ አንዱ ያደረገው ነገር በእነሱ ውስጥ ምንም አይገባም። እሱ ግን የነሱ ምን እንዲረዱት ነው የሚፈልገው ኪንግ ኦፍ ኪንግ የኢትዮጵያ ኪንግ ኦፍ ኪንግ እንደሆነና እሱ ብቻ የኢትዮጵያ ኪንግ ኦፍ ኪንግ እና ለሱ ቀረጥ ይክፈሉት በእነሱ ውስጥ አይገባም። እነሱ ቫዛሎቹ ማለት ነው ይምሩ፣ ራሳቸውን ያስተዳድሩ። ግን ከውጭ ጋር ምን ሪሌሽንሺፕ ማድረግ አይችሉም። ራስ በራሳቸው ግን ማስተዳደር ይችላሉ። በውስጣቸው ባለ ኢንተርፌስ መግባት አልገባም ብሎ ለኔ ብቻ ይክፈሉኝ በቃ እንደዚህ ብሎ ነው እየመራ የነበረው። ይሄ በቃ ጥሩ ነገሩ ነው ለሱ ማለት ነው። ከቴዎድሮስ የተለየበት ስታይሉ በዚህ ምክንያት ነው። ሶ ኢምፐረር ዮሐንስ the fourth diverted most of his time and energy to defend his country from external invaders ይላል። ኢምፐረር ዮሐንስ the fourth ወይንም አፄ ዮሐንስ ብዙ ሰዓቱ የወሰደው ከውጭ ሀገሮቹ ሲከላከል ነው። ሀገሩን ከውጭ ሀገር ሲከላከል ነው። he fought successful war against Egyptian invader ከኢጂፕሽያኖች ጋር ምን ሰክሰስፉል የሆነ ጦርነት በማድረግ ከኢጂፕሽያኖች ጋር ስልጣኑ ያን ዲል አድርጓል ወይንም ኢትዮጵያን ሊጠብቅ ችሏል ማለት ነው። so he also worked hard to stop territorial expansion of Italian from ምጽዋ to the hinterland of Ethiopia so ኢጣሊያኖች ወደ ኢትዮጵያ ቴሪቶሪያል ኤክስፓንሽን ወደ ምጽዋ ወደ ኢትዮጵያ ውስጥ አካባቢ ምን እንዳይሉ ሂንተርላንድ ወደ ኢትዮጵያ እንዳይገቡ ቴሪቶሪያል ኤክስፓንሽን እንዳያደርጉም ምን አድርጓል? ማስቆም ችሏል ማለት ነው። ሶ ዮሐንስም ብዙ ነገር አድርጓል። ላይክ ቴዎድሮስ ማለት ትችላላችሁ። ሶ he also fought against Mahdist force in Sudan and lost his life in the battle of what? መተማ in 1889 ይላል። ምን መሰላችሁ? ቴዎድሮስ he also fought against the Mahdist force in Sudan
and lose his life at the Battle of መተማ in 1889 ምን መሰላችሁ ቴዎድሮስ ዮሐንስ ከመሐዲስቶች ጋር ሲዋጋ ነው ህይወቱ ሊያጣ የቻለው ላይክ ቴዎድሮስ የት ነው የሞተው at the Battle of መቅደላ ላይ the end of ቴዎድሮስ ብለናል or the end of the reign of ቴዎድሮስ ብለናል at the Battle of መተማ ላይ ደግሞ ዮሐንስ የሞተበት ቦታ ነው ባትል ነው በቃ the Battle of መተማ ላይ ዮሐንስ የሞተበት በ1889 also the Ethiopian force were about celebrate victory over the Mahdist ዮሐንስ was seriously wounded and victorious turned into defeated ይላል also the Ethiopian force were about to celebrate victory over the Mahdist ዮሐንስ was seriously wounded ዮሐንስ ቆሰለ and victory turned into defeated ይላል ይሄ ድሉ ወደ መሸነፍ መጣ ማለት ነው so ይሄ ነው በቃ ቴዎድሮስ አንዱ የተሸነፈበት ቦታ the Battle of መተማ ላይ በ1889 the end of what ቴዎድሮስ ማለት የቴዎድሮስ ሬን ያበቃበት የዮሐንስ ሬን ያበቃበት ወይንም ዮሐንስ የተሸነፈበት ቦታ the Battle of መተማ in 1889 ነው በ1889 the end of ዮሐንስ ማለት ነው የዮሐንስ ዘመን ያበቃበት ነበር ማለት ነው ሶ ቻናሉ ሰብስክራይብ አድርጉት እየሰማችሁ ከሆነ እስከዚህ ከተከታተላችሁ ሰብስክራይብ ታደርጉኛላችሁ ሶ ሰብስክራይብ አድርጉ ሶ the shift of political center from the north to ሸዋ ፖለቲካል ሴንተሩ ከኖርዝ ወደ ሸዋ shift እንዳደረገ እናያለን ሶ also emperor ዮሐንስ the fourth had designated ራስ መንገሻ as his heir and successor it was ንጉስ ሚኒሊክ of ሸዋ who formally inherited the throne from emperor ዮሐንስ the fourth ምን መሰላችሁ ኢምፐረር ዮሐንስ እኔ ከሞትኩ በኋላ መሪ ይሁን ብሎ የሰየመው ራስ መንገሻን ነው ሰክሰሰር አድርጎ ያደረገው ማለት ነው ግን እዚህ ጋር ማወቅ ያለባችሁ ነገር ንጉስ ሚኒሊክ ሁለቴ ዙፋኑ አምልጦታል አንደኛ ቴዎድሮስ ሶስቴ ነው ያመለጠው አንደኛ ቴዎድሮስ ሲሞት ዋግሽም ጎበዝ የተተካ ተክላይ ጊዮርጊስ ቁጭ ብሎ እያየ ነው ዮሐንስ ሲሞት ማለቴ አሁንም ቴዎድሮስ ሞቶ ወደ ዮሐንስ ያሲል እያየ ነው ስለዚህ ሁለት ያምልጦታል ከዛ አሁን ሊያመልጦ አይፈልግም ስለዚህ እሱ ቁጭ ብሎ እያየ ነው so as mentioned already the pioneer of modern Ethiopian state formation was Emperor ቴዎድሮስ ነው በቃ ለሁሉም አሪያ የሆነው ኢምፐረር ቴዎድሮስ ነው ኢምፐረር ቴዎድሮስ the pioneer of Ethiopian what the pioneer of modern Ethiopian state የኢትዮጵያ ሞደርን የሆነ የኢትዮጵያ ስቴት ፎርሜሽን ኢምፐረር ቴዎድሮስ ነው የመሰረተው ኢምፐረር ቴዎድሮስ ዘ ሰከንድ ነው but ቴዎድሮስ could not achieve his goal of national unification ግን ጎሉ ወይንም ቴዎድሮስ የሱ ጎል ሊያስቀጥል ወይንም ሊያሳካ አልቻለም ኢምፐረር ዮሐንስ ዘ ፎርዝ was southwest successful in building imperial where regional hereditary rule enjoy the right of internal autonomy ኢምፐረር ዮሐንስ አንዱ ከቴዎድሮስ የተለየበት ነገር ሰክሰስፉል ቢልድ ኢምፔሪያል ዊዝ ሪጂናል ሄሪዲታሪ ወይንም እዚህ ሄሪዲታሪ በዘርዘር የሚተላለፍ ምን ሩል እንዲኖራቸው አድርጓቸዋል እና ኢንተርናል አውቶኖሚ በውስጥ ኢንተርናል የሆነ ነፃነት ሰጥቷቸዋል ለሱ መሪዎች ማለት ነው ለቫዛሎቹ nevertheless the process of Ethiopian empire formation was not completed የኢትዮጵያን ዩኒፊኬሽን ምን አልሆነም completed አልሆነም ማለት ነው so ንጉስ ሚኒሊክ of ሸዋ who crowned himself king of Ethiopia in 1889 learned from experience and failures of his predecessors and made a great effort to complete national unification process ምን መሰላችሁ ኢምፐረር ቴዎድሮስ ራሱን በራሱ ምን አደረገ king of የኢትዮጵያ king of ሆኖ ሰየመው ከዛ ከሰየመው በኋላ ምን አደረገ ናሽናል ዩኒፊኬሽኑን ምን አደረገ በትልቅ በእነሱ በውድቀታቸው ኤክስፒሪየንስቸውን በጥሩ ነገሮቻቸውንም በልምዳቸውም ተንተርሶ ኢትዮጵያን አንድ ለማድረግ ሞከረ during the reign of Emperor Menelik II the size of old Christian kingdom grew by more than doubled and thanks to the remarkable victory the Ethiopian scored over the Italian force at Adwa in 1869 Ethiopia got her first internal
ኢንተርናሽናል ሪኮግኒሽን ይላል። ምን መሰላችሁ? ዱሪንግ ዘ ሬን ኦፍ ኢምፐረር ሚኒሊክ ዘ ሰከንድ ዘ ሳይድ ኦፍ ኦልድ ክርስቲያን ኪንግደም በጣም ነው ያደገው። የክርስቲያን ኪንግደም ወይንም የድሮ ክርስቲያን ሀገር በጣም ነው ያደገው። ታንክስ ቱ ሪማርኬብል ምክንያቱም አድዋ ላይ በጣም ትልቅ የሆነ ድል አሸንፈን በ1896 በጣም ትልቅ የሆነ ግዛትን ያሊል ችሏል ማለት ነው። እና በዛ ሰዓት ኢንተርናሽናል ሪኮግኒሽን ያገኘች ኢትዮጵያ ኢንተርናሽናል የሆነ ሪኮግኒሽን ሞደርን ባውንደሪ ያገኘች ስቴት ነበረች ማለት ነው። ሶ በዚህ ምክንያት ነው ዘ ሜን ፊውቸርስ ፎር ሬን ኦፍ ኢምፐረር ሚኒሊክ ዘ ሰከንድ ኢንክሉድ ምን ነበሩ? ኢምፐረር ሚኒሊክ ዘ ሰከንድ ያደረጋቸው አንደኛ ላርጅ ስኬል ቴሪቶሪያል ኤክስፓንሽን አድርጎ ነበር። በጣም ትልቅ የሆነ ቴሪቶሪያል ኤክስፓንሽን አድርጎ ነበር። ሂ ኤክስቴንድ ዘ ቴሪቶሪ ኦፍ ሸዋን ኪንግደም ኢን ሳውዝ ዌስት ሳውዝ ኢስተርን ኢትዮጵያ ወደዛ በጣም አስፋፍቶት ነበር። ዲፌንዲንግ ዘ ካውንትሪ አጌንስት ኮሎናል አግሬሽን ባይ ሞቢላይዚንግ ኢንታየር ኢትዮጵያን ፖፑሌሽን የውስጡ የኢትዮጵያን ወይንም ዲፌንዲንግ የካውንትሪ አጌንስት ከኮሎናል አግሬሽን ወይንም የተለያዩ ሀገሮች ኢትዮጵያን ሊወሩ ሲመጡ እሱ ተከላክሎ ኢትዮጵያን ፖፑሌሽን አንድ በማድረግ ለምሳሌ የአድዋን ቪክቶሪ በተለያዩ ቦታዎች ነው የመጣው። ከዛ አንድ በመሆን እነሱን ሊዋጋ ችሏል። ዘ ፕሮሰስ ኦፍ ሞደርናይዜሽን ኢን ኢትዮጵያ ዛት ዋዝ ቢግን ባይ ኢምፐረር ቴዎድሮስ ይላል። የኢትዮጵያን ሞደርናይዜሽን የጀመረው በኢምፐረር ቴዎድሮስ ነው ማለት ነው። ሶ ኢምፐረር ቴዎድሮስ ጀመረው፣ ዮሐንስ አስቀጠለው፣ ተክለ ጊዮርጊስ ገባ፣ ዮሐንስ አስቀጠለው። ሚኒሊክ ደግሞ ኮምፕሊት ያደረገው ሚኒሊክ ነው። ሚኒሊክ ዩኒፊኬሽን ኦፍ ኢትዮጵያን ያጠናቀቀ ነው። የጀመረው ዘ ፖይነር ኦፍ ኢትዮጵያን ዩኒፊኬሽን ኢዝ ኢምፐረር ቴዎድሮስ። ሶ እነዚህ ሶስቱ ፊውቸሮች የማን ናቸው? ሚኒሊክ ከመጣ በኋላ ያደረጋቸው ፊውቸር ናቸው ማለት ነው። ሶ የዛሬው ቶፒክ በዚህ ያበቃል። በጣም እንደረዘመ አውቃለሁ፣ ግን ይሄ ሁሉ አይታችሁት ቻናሉን ሰብስክራይብ ላይክ አድርጉ። እናንተ ላይ የሚቀንስ ነገር የለም። ሶ ቀጣይ ቴሪቶሪያል ኤክስፓንሽን ኢንኮርፖሬሽን ኦፍ ዘ ኪንግደም ግን ቻናሉ በጣም ጥሩ እየሄደ ነው። ግን እናንተ አሁንም ኮሜንትም ጻፉ፣ ላይክ ሰብስክራይብም አድርጉ ማለት ነው። በሌላ ቪዲዮ እስክንገናኝ